ክርስቶስ ተንሥአ እሙታን ሞተ ወጌዶ ለሞት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የእሑድ ድርሳነ ማሕየዊ እናሰማለን። የእሑድ ድርሳነ ማሕየዊ። በሰርክም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5ቱን ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱ ከ9 ሰዓት እስከ 11 ሰዓት ተሰቅሏልና ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድስ እንኳን ከመስቀል የሚያወርደው አላገኘም። አይሁድም ከመስቀል የሚያወርደው ሰው እንደሌለው ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን የኢየሱስ ጠላቶች በስተዋልና ስለ ክፉ ሥራቸው ስለ ነቀፋቸውና ምስክር ስለሆንኩባቸው እኔን ዓለም ይጠላኛል ብሎ እሱ በሕይወቱ እንደተናገረ፣ ዳግመኛም እኔን የጠላ አባቴን መጥላቱ ነው ብሏልና ሌላ ሰው ያልሰራውን ሥራ ያልሰራውላችሁ ቢሆን በዳኑ ነበር፣ ዕዳም ባልሆነባቸው ነበር። ዛሬ ግን እዩኝ እኔንም አባቴንም ጠሉ፣ በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይፈጸም ዘንድ። ጲላጦስም አይሁድን እኔስ በሕይወቱም በስቅለቱም በሞቱም ጊዜ ይህን ያህል ተአምራት ያሳየ የእግዚአብሔር ልጁን ሥጋውን በእሳት አላቃጥልም አላቸው። በዕለተ ዓርብ ምሽትም በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስ ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስ ሥጋ ስጠን፣ የመጣንበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስ ሥጋ ስጠን፣ ከመስቀልም ላይ አወርደን ገንዘን እንቅበረው ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስ ሥጋ ስጣቸው ብሎ አዘዘ። እኒህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውንም የብረት ችንካሮች ከእጆቹና ከእግሮቹ ከደረቱም ነቅለው አወጡለት። ከመስቀሉም ጋራ የታሰረበት የወገቡን ገመድ ፈቱ። ከዚህም በኋላ ጌታችን ኢየሱስን ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለኛ በሞት ዓይኖች እንደተሸፈኑ ባዩ ጊዜ፣ ስለኛ ጆሮችም በሞት እንደተዘጉ ባዩ ጊዜ፣ ስለኛ በሞት አንደበቱ ዝም እንዳለ ባዩ ጊዜ፣ ስለኛም እጆቹና እግሮቹን እንደታሰሩ ባዩ ጊዜ፣ ሞትን ድል የምትነሳ ጌታ ሆይ ተኛሃን፣ ሞትስ በአንተ እንደምን ሰለጠነ እያሉ አለቀሱ። ከሞተም በኋላ በሦስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ ዓይኖች ያን ጊዜ ግልጽልጽ አሉ። ዓይኖቹም በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክብር ሥጋው በድን በሰሙት በሦስት ምስጋናዎች አመሰገኑት። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖች ተሸፈኑ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙት ጊዜ እንደ አይሁድ ሥርዓት ከሽቱና ከከርቤ ጋር በሰን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ
ታስተምር ዘንድ ከእግዚአብሔር ተልከ እንደመጣ እናምናለን ያለው ነው። እግዚአብሔር በሕልውና ሳለ ካንተ በቀር አንተ የምትሰራውን ሌላ ሰው የሚሰራ የለም። ጌታችንም የሞቱንና የስቅለቱን ነገር ተገለጠለት። ሙሴ የምድር አርዌን በበረሃ እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው ብሎ ተገለጠለት። በሱ ያመነ ሁሉ እንዳይንጎዳጎድ ለዘላለሙ ይድናል እንጂ እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ደረሰ። ይህንን ዓለም ወዶታልና። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ ዓርብ ጊዜው መሽቶ ነበርና መቃብሩን በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ድንጋይ ገጥመውት ሄዱ። ያም ቀን ለቀዳሚት አጥቢያ ዓርብ ማታ ነበር። ከገሊላ የተከተሉት ሴቶችም ሥጋው እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምን እንደወሰነው እሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንበሪ በጉማሬ ሆድ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልት 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩ ሙስና መቃብርን አጠፋለን። ከዚህም በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሄደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወት ሳለ በሶስተኛው ቀን እነሳለሁ ያለውን ቃል አሰብን። አሁንም መቃብሩን እስከ 3 ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱ ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛይቱ በደሉ የከፋች ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው 99 በሚሆን መቆለፊያቸው መቃብሩን ቆለፉ። 4ቱም ሽማምንቶች ከ400 ጭፍራ ጋር የጌታችን የኢየሱስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ግን አይሁድን ይህን ቤተ መቅደስ አፍርሱት፣ እኔ በ3ኛው ቀን አነሳዋለሁ እንዳላቸው በእውነት በ3ኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ ወይን ጠጥቶ የሰከረ ኃይለኛ ፈጥኖ እንዲነሳ በመንፈስ ቅዱስና በአባቱ ኃይል በራሱም ስልጣን ፈጥኖ ተነሳ። የሞት ቁራኝነትን አጠፋ፣ ሞት ሊይዘው አይችልምና። የተገነዘበትንም ልብስ ትቶ ልብሰ መንግስቱን ለብሶ ተነሳ። በተወለደም ጊዜ የእናቱን ማኅተም ድንግልና እንዳለወጠ በትንሣኤው የመቃብሩን ቁልፍ አልከፈተም። በተገነዘበትም ልብስ የመቶ አለቃውን ዓይን አዳነ። የሞተውንም ሰው አስነሳ። በመቃብሩ ጲላጦስ በውስጡ በቀበረው ጊዜ ፈያታዊ ዘማያን አስነሳው። እሑድ ማታም ጌታችን ኢየሱስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ፣ ያረጋጋቸውና ደስ ያሰኛቸው ዘንድ። ጌታችን ኢየሱስም ቸር አላችሁን፣ አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እነሱ ግን ምትሃት የታያቸው መስሏቸው ፈጽመው ፈሩ። ጌታችን ኢየሱስም ደቀ መዛሙርትን ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል አላቸው። እጄንም እግሬንም ዳሳችሁ እዩ። ለምትሃት በእኔ እንደምታዩት ሥጋ አጥንት የለውምና ይህም ብሎ የተወጋ ጎኑን የተቸነከረው እጁንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸር አላችሁን፣ አባቴ እንደላከኝ እኔ እልካችኋለሁ አላቸው። ይህንንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችሁ ይቀርላቸዋል፣ ይቅር ያላላችኋቸው አይቀርላቸውም አላቸው። በ8ኛውም ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸር አላችሁን አላቸው። ቶማስንም እጅህን አምጣ፣ እጄንም ጎኔንም ዳስሰህ እያለው እመን እንጂ አትጠራጠር አለው። ያንን ጊዜ የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳትነት የተነሳ እጁ ተቃጠለ።
ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስንም አየኸኝና አመንከኝ፣ ደጋጎቹስ ሳያዩኝ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ታምራትን አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጅ እንደሆነ ታምኑ ዘንድ ነው። በእሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። በ40ኛውም ቀን በብሩህ ደመና በሰረገላ ብርሃን በመላእክት ምስጋና በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በመጀመሪያይቱ ቀንም መላእክት ሰገዱለትም። በሁለተኛይቱም ቀን መላእክት ሰገዱለት አመሰገኑትም። በሶስተኛውም ቀን አጋዕዝት አመሰገኑት ሰገዱለትም። በአራተኛውም ቀን መኳንንት አመሰገኑት ሰገዱለትም። በአምስተኛውም ቀን መናብርት አመሰገኑት ሰገዱለትም። በስድስተኛውም ቀን ኃይላት አመሰገኑት ሰገዱለትም። በሰባተኛውም ቀን ሊቃናት አመሰገኑት ሰገዱለትም። በስምንተኛውም ቀን ሱራፊል አመሰገኑት ሰገዱለትም። በዘጠነኛውም ቀን ኪሩቤል አመሰገኑት ሰገዱለትም። በማረጉም የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በልዑል ዙፋኑ ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛም በጌትነቱ በአባቱም ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ የብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከሾህም ከአክሊሉም ጋር በተወጋበትም ጦር ጋር ሐሞትም ከጠጣበት ጋር የተቸነከሩ የእጆቹም የእግሮቹም ደም እየፈሰሰ የተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤተ ማርያም አንቺም እማልድሻለሁ፣ ቃል ኪዳንም ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአትን ሁሉ ይቅር ትሉኝ ዘንድ ኃጢአትን ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። መስቀልን ታግሰህ በመስቀል ላይ 5 ሰዓት የቆየ ክርስቶስ በሕያው ሥጋና በሞተ ሥጋ ለአይሁድ 40 ዘመን እንደሰጠ የንስሐ ዕድሜ ስጠኝ፣ በድንገት አትግደለኝ። ክርስቶስ ሆይ በፍቅርህ ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋህን ለማውረድ ለመኑ። ባወረዱህም ጊዜ በምስጋና ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረጋሉ። በዋግራ ሽቱና በከርቤ ገርዘን በሚባል ልብስም ሙታን እንደሆኑ እንደ አይሁድ ሕግ የገነዙ የታመነ ሟች ስትሆን ዓይኖችን የገለጥ ፈጣሪ ክርስቶስ ሆይ በምዕራብ ቦታ አታስቀምጠኝ፣ ኩነኔና ዓይን በዚያ የተዘጋጀ ነውና። 2 የሆኑ የኦሪት ጻድቃን በታች ወዳለ ወደ መሬት አወርደው የቀበሩ በዮሴፍ ተክል ቦታ የታነጸ መቃብር 3 ክንድ ሲሆን እንዴት ቻለ? እስከ ትንሣኤስ ድረስ በውስጡ እንዴት ተኛ? የሚያስፈራ የአንበሳ ልጅ በኃይሉ እንዲነሳ ከታፈተ ከወይኑ መጠጥም የተነሳ ኖህ እንደነቃ በሰላም ከሞት በኋላ የተነሳ ደም በደም ይነጻል። አቤቱ በሽተኛ የመሆን የኔ ባሪያን ደም በደምህ አንጻ። በታላቅ ምስጋና ያረክ የሚያቃጥል የአየር እሳትን እርገትን ያልከለከለ በአራተኛ ሰማይ ውስጥ የምትኖር ክርስቶስ ባለቀስከው ልቅሶ ሀገርን ባያት ጊዜ በደለኛ ሰው የመሆን እኔን በማየ ንስሐ አጥረኝ፣ ከኃጢአት አንጻኝ። ፍጹም በሆነ በመንፈስ ቅዱስ ቀኝ ሳለህ በግራ ያይደለ በተለየ አብ ቀኝ የተቀመጥክ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋና የነፍስ መድኃኒት ዛሬ ስጠኝ። በአንተ ምስጋና በአብ ምስጋና ኗሪ በሆነ በመንፈስ ቅዱስ ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀልህ ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋዊ ሕይወቴም ላይ ጥፋትን አታሳየኝ።
ፈጣሪዬ ሆይ በብዙ መታመምህ በብዙ መመታትህ ቁጥር ላንተ ምስጋና ይገባል። ፈጣሪዬ ሆይ በብዙ መጸፋትህ ቁጥር ላንተ ምስጋና ይገባል። ፈጣሪዬ ሆይ በብዙ መገረፍህ ቁጥር ላንተ ምስጋና ይገባል። ፈጣሪዬ ሆይ በብዙ መከራ ቁጥርህ ላንተ ምስጋና ይገባል። ሞትን የተቀበልክ ንጉሴ ሆይ ላንተ ምስጋና ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ፣ በደሎችን ማጥፋ፣ የኔ የባሪያን የዕለት ጠላቶችንና ጥንተ ጠላቶችን አስታግስልኝ። ለዘላለሙ በእውነት ይሁን፣ በእውነት አሜን። ዛሬ በክርስቲያን ሰንበት ደስታ ሆነ። ክርስቶስ ከሙታን ተነስቷልና ከቀናቶች ሁሉ ቀደሳት፣ አከበራት፣ ከፍ ከፍም አደረጋት። በእውነት ከሙታን ተነስቷልና። ፍጹም ንጉሥ ላይ አይሁድ ፈረዱ። ወታደሮችም ልብሶቹን ተካፈሉ። ራሱንም በዘንግ መቱት፣ በጦርም ጎኑን ወጉት። ትንሣኤውንም በሰንበት አደረገ፣ ለነገሥታት ለአሕዛብና ለሕዝቦች በሙሉ ሰላምን ይሰጥ ዘንድ።